በአዶልፍ ሂትለር ዙሪያ አነጋጋሪ ሁኔታዎችን የያዘ ጥናት ይፋ ሆነ። ለዓመታት ሕዝቤን በቅንነት በቁርጠኝነት አገልግያለሁ። አሁን ተራው የእናንተ ነው። አሁን ድጋፋችሁን ስጡኝ። እናንተም ከኔ ጋር ተሰለፉ። ይህ የናዚው መሪ አዶልፍ ሂትለር የሁለተኛው የዓለም ጦርነት ከመፈንዳቱ 3 ዓመት ቀደም ብሎ በ1935 ዓ.ም በርካታ ታዳሚያን ፊት ለፊት ተገኝቶ ያደረገው ንግግር ነው። ሁለተኛውን የዓለም ጦርነት ነዳጅ አርከፍክፎ እሳት የለኮሰው ሂትለር ዛሬም ድረስ እንደ አዲስ ማነጋገሩን ቀጥሏል። ጀርመንን የዓለም ቁንጮ ለማድረግ በጀርመን የአርያን ትርክት ሚሊዮኖቹን ከጎኑ ያሰለፈው ጨካኙ ሰው የግል ሕይወቱ በክሽፈት የተሞላ ነበር። የአይሁዳውያንን ደም በከንቱ ያፈሰሰው አረመኔው ሰው የአይሁድ ዘር ነበረው ሲባል ቆይቷል። ጨካኙ ሂትለርም የፍቅር ልብ ነበረው ቢባል አሁን ማን ያምናል? እውነታው ሂትለር በፍቅር ሕይወቱ የተሳካለት ሰው መሆን ህልሙ ነበር። ነገር ግን በፍቅር ግንኙነቱ ያልተሳካለት ምስኪን ባተሌ ሰው ነበር ሂትለር። ለመሆኑ ሂትለር በፍቅር ግንኙነቱ ስኬት እንዲያጣ ያደረገው ገፊ ምክንያት ምን ነበር? ለዚህ ዘመንን የተሻገረ ጥያቄ መልስ የሚሆን ጥናት ከሰሞኑ ይፋ ሆኗል። የአዶልፍ ሂትለር ደም ተገኝቶበታል ተብሎ በተጠረጠረው ቁስ ላይ በተደረገው የዲኤንኤ ትንታኔ ናዚው መሪ ብልትን ተፈጥሯዊ ፈሳሽ እንዳያመነጭ በሚያደርግ ፋብሪቲ ሲንድሮም በተባለ በሽታ መጠቃቱ ተረጋግጧል። በተጨማሪም አዶልፍ ሂትለር የብልት መጠን ማነስን ማይክሮፒነስን ሊያስከትል በሚችል የካልማን ሲንድሮም በሽታ ተጠቅቶ እንደነበርም በጥናቱ ተረጋግጧል። ከዚህ ምርምር በመነሳትም ሂትለር በነበረበት በሽታ ምክንያት ከሴቶች ጋር የነበረው ግንኙነት ምን ያህል በጭንቀት የተሞላ እንደነበርም ለመገመት ይቻላል። የጠየቀው ሁሉ የሚሆንለት ፈላጭ ቆራጩ መሪ የወጠናቸው የፍቅር ግንኙነቶች ሁሉ የማይሰምሩለት ያልተሳካለት አሳዛኝ መሪም ነበር። በጥናት የተረጋገጠው እውነታ ይኸው ነው። የሂትለር የፍቅር ግንኙነቶች ፍሬ አልባ ለመሆን የበቁት ከዚሁ ከተጸናወተው ብልትን ከሚያሳንስ በሽታ የተነሳ መሆኑን በጥናቱ ተረጋግጧል። ይህ የጥናት ውጤትም በሂትለርስ ዲኤንኤ ብሉፕሪንት ኦፍ ኤ ዲክታተር በተባለው ዘጋቢ ፊልም ውስጥ መቅረቡም ተነግሯል። በሌላ በኩል ጥናቱ ሂትለር የአይሁድ ዘር አለው የሚለውን ሐሜት ውድቅ ማድረጉ ተነግሯል። በአይሁድ ላይ የዘር ፍጅትን ያካሄደው ሰው በመጨረሻም ይሁድነት እንደሌለበት ተረጋግጧል። በሕይወት ካሉ ዘመዶቹ በተወሰደ የዲኤንኤ ናሙና ነው ሂትለር አይሁዳዊ እንዳልሆነ ለማወቅ የተቻለው። ዛሬም ድረስ ዓለም በጭካኔ ወደር የለሽነት የሚያስታውሰው ሂትለር በዲኤንኤ ውስጥ የተገኙ ጄኔቲክ ምልክቶች በባይፖላር ዲስኦርደር፣ ስኪዞፎርኒያና እንደ ኦቲዝም ላሉ ህመሞች ወደ መጋለጥ የሚያመራ ተፈጥሯዊ ዘረመል እንደነበረበትም ለማወቅ ተችሏል። ክቡራትና ክቡራን እንደዚህ ያሉ መረጃዎች እንዲደርሷችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።